በእለቱ በዓለማችን የተሰሙ መረጃዎችን መራርጠን ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ያዝናቸው መረጃዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ በጋሞ ዞን በደረሰው የመሬት መንሸራተት አደጋ የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ኢትዮጵያ ክልል ጋሞ ዞን ጋቾ ባባና በሌሎች አካባቢዎች ከበልግ ዝናብ ጋር ተያይዞ በተከሰተው ድንገተኛ የመሬት መንሸራተት አደጋ የዜጎች ሕይወት በመጥፋቱ የተሰማቸውን ጥልቅ ሐዘን በማህበራዊ ትስስር ገጻቸው ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክትም በመሬት መንሸራተት ሕይወታቸውን ላጡ ወገኖች ያላቸውን ሐዘን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። በቦታውን በመሄድ ሐዘንተኞችን ማጽናናታቸው ታውቋል። መንግስት በአደጋው ለተጎዱ ዜጎች አስፈላጊውን ድጋፍ ማድረጉን አጠናክሮ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ ያረጋገጡ ሲሆን አክለውም መሰል አደጋዎች በዘላቂነት ለመፍታትና ዳግም እንዳይከሰት ለማድረግ ተገቢ የሆኑ ጥናቶችና ስራዎች በትኩረት መከናወን እንዳለባቸው አሳስበዋል። በተለይም በክረምትና በበልግ ዝናብ ወቅት ሊከሰቱ የሚችሉ መሰል የተፈጥሮ አደጋዎችን ለመከላከል የቅድመ ጥንቃቄ እርምጃዎች መወሰድ አስፈላጊ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው አስምረውበታል። ከዚሁ አደጋ ጋር ተያይዞም የመንግስት ኮሚኒኬሽን በሀገር አቀፍ ደረጃ 3 የሐዘን ቀናት ማወጁ የሚታወስ ነው። ለጉልበተኛ አንንበረከክም ሲሉ ኤሚሬቶች ለኢራን ጠንካራ ማስጠንቀቂያ መስጠታቸው ታውቋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ላና ኑሰይብህ ኢራን በገልፍ አገራት ላይ የምትሰነዝረውን ጥቃት በአስቸኳይ እንድታቆም ለኤንቢሲ ኒውስ በሰጡት ቃለ ምልልስ በጽኑ አሳስበዋል። ሚኒስትሯ ኢራን በወታደራዊ ብቻ ሳይሆን በሲቪል ተቋማት ላይ የምታደርገውን ጥቃት ተቀባይነት የሌለው መሆኑን ገልጸው ኤሚሬቶች ለክልላዊ ጉልበተኝነት ፈጽሞ እጅ እንደማይሰጡ አስታውቀዋል። ለጉልበተኛ በማፈግፈግ ምላሽ መስጠት ለቀጠናውም ሆነ ለዓለም አቀፍ ማህበረሰቡ መልካም ውጤት አምጥቶ አያውቅም ሲሉ አቋማቸውን በግልጽ አስፍረዋል። ኢራን በዚህ ሳምንት የወጣውና ድርጊቷን የሚያወግዘውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ 2817 እንድታከብር ሚኒስትሯ ጥሪ ያቀረቡ ሲሆን ላና ኑሴይቢህ አክለውም ኤሚሬቶች ለኢራን ህዝብና ባህል ትልቅ ክብር እንዳላቸው ቢገልጹም ኢራን ግን ኃላፊነት እንደሚሰማው አገር ባለመንቀሳቀሷ አሁን ላይ ዓለም አቀፉ ማህበረሰብ እንደ አረመኔ ተዋናይ እየተመለከታት መሆኑን ተናግረዋል። አገራቸው ሁል ጊዜም ለዲፕሎማሲያዊ መፍትሄ ክፍት ብትሆንም ይህም ሊሆን የሚችለው ግን ኢራን በገልፍ አገሮች ላይ የምታደርገውን ህገወጥ ጥቃት ስታቆም ብቻ መሆኑን አስምረውበታል። እንደ ኤሚሬቶች መከላከያ ሚኒስቴር መረጃ ከሆነ ጥቃቱ ከተጀመረ ጊዜ አንስቶ የአገሪቱ የአየር መከላከያ ኃይል 293 ባለስቲክ ሚሳኤሎችን 15 የክሩዝ ሚሳኤሎችንና 1600 ድሮኖችን በመምታት ማክሸፍ ችሏል። መንግስት በአገሪቱ የሚኖሩ ማህበረሰቦችን ደህንነት ለመጠበቅ በቁርጠኝነት እየሰራ መሆኑን የገለጹት ሚኒስትሯ ለሀገር መከላከያ ሰራዊት አባላትም የላቀ ምስጋና አቅርበዋል። ይህ መግለጫ የወጣው አሜሪካ በኢራኗ ሀርግ ደሴት ላይ 90 የጦር ኢላማዎችን መምታቷን ይፋ ባደረገችበት ከፍተኛ የውጥረት ወቅት ነው። ከተባበሩት አረብ ኤሚሬቶች ጋር በተያያዘ መረጃ የተባበሩት አረብ ኤሚሬትስ የአገሪቱ መከላከያ ወደ ግዛቲቱ የሚወነጨፉ ሚሳኤሎችን ሲያመክን የሚያሳይ ምስሎችን የቀረጹ 10 ሰዎችን በቁጥጥር ስር መዋላቸው ተሰምቷል። የዩኤኤ መገናኛ ብዙሃን እንደዘገቡት ከሆነ ከዚህ በተጨማሪ ጥቃቶችንና ፍንዳታዎችን የሚያሳዩ ሐሰተኛ ምስሎችን ያሰራጩ ግለሰቦች በቁጥጥር ስር ውለዋል። የመገናኛ ብዙሃኑ በቁጥጥር ስር የዋሉት ግለሰቦች የተፈጸሙ ትክክለኛ ጥቃቶችን እንዲሁም በሰው ሰራሽ አስተውሎት የተሰሩ ምስሎችን ያጋሩ ናቸው። ዘገባው አክሎም ግለሰቦቹ የተፋጠነ ፍትህ ይሰጣቸዋል መባሉንም ዘግበዋል። የአቡዳቢ ፖሊስ 45 የተለያዩ አገራት ዜጎችን አገሪቱ ላይ ጥቃት ሲፈጸም ተንቀሳቃሽ ምስልን በመቅረጽና ሐሰተኛ መረጃ በማሰራጨት በቁጥጥር ስር መዋላቸውን ገልጿል።
ባለፈው ሳምንት 60 ዓመት የሞላው ብሪታንያዊ የኢራን ሚሳኤሎችን በከተማዋ ላይ ሲወነጨፉ የሚያሳይ ምስል መቅረጹን ተከትሎ በዱባይ የሳይበር ወንጀል ሕግ መሰረት ክስ ተመስርቶበታል። በዩኤኢ የሳይበር ወንጀል ሕግ ስር 21 ሰዎች የተከሰሱ ሲሆን ይህም በቅርቡ ከደረሱት ጥቃቶች ጋር በተያያዙ በቀረጿቸው ቪዲዮዎችና ባጋሯቸው የማህበራዊ ሚዲያ ልጥፎች ምክንያት መሆኑን ነው የተገለጸው። ኢራን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በሕይወት የሉም ማለቷ ዓለም አቀፉን ማህበረሰብ አስደንግጧል። የቴህራን ባለስልጣናት በአሁኑ ጊዜ እስራኤል ሞራል ለመጠበቅና የአመራር ችግሮችን ለመደበቅ የተራቀቀ አርቲፊሻል ኢንተለጀንስ እና ጥልቅ የውሸት ቴክኖሎጂን በመጠቀም በአደባባይ ቪዲዮ ላይ አሻንጉሊት እየተጠቀመች ነው ስትል ነው ኢራን ያመለከተችው። ይህ ትንሽ ገረም የሚል መረጃ ነው። ፕሬዚዳንት ትራምፕ በሆርሙዝ ስትሬት ላይ ዓለም አቀፍ የጦር መርከቦች እንዲሰማሩ ጥሪ ማቅረባቸውንም ሰምተናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የብሪታንያን ጨምሮ ሌሎች ሀገራት በሆርሙዝ የባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ ላይ የሚካሄደውን የንግድ መርከቦች እንቅስቃሴ ደህንነት ለመጠበቅ የጦር መርከቦቻቸውን እንዲልኩ ጥሪ አቅርበዋል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት በተለይ በኢራን ጥቃት ሳቢያ የነዳጅና የንግድ ፍሰታቸው የተስተጓጎለባቸው እንደ ብሪታንያ፣ ፈረንሳይ፣ ቻይና፣ ጃፓንና ደቡብ ኮሪያ ያሉ ሀገራት የባህር ኃይላቸውን ከአሜሪካ ጋር በቅንጅት እንዲያሰማሩ ነው የጠየቁት። የአሜሪካ የባህር ኃይል አስፈላጊ ሆኖ ከተገኘ የነዳጅ ጫኝ መርከቦችን ወይም ታንከርስ በማጀብ ደህንነታቸውን ያስጠብቃል ያሉት ፕሬዝዳንቱ የዓለም የኢነርጂ ፍሰት እንዳይደናቀፍ ማንኛውንም እርምጃ እንደሚወስዱ አስታውቀዋል። የኢራን አብዮታዊ ዘብ ወይም IRGC በበኩሉ በአሜሪካና በእስራኤል የሚሰነዘረው ጥቃት ካልቆመ 1 ሊትር ነዳጅ ከቀጠናው እንዳይወጣ እንደሚያደርግና መንገዱን እንደሚዘጋም ዝተዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ሀገሪቱ ከባልደረቦቿ ጋር በመሆን የንግድ መርከቦችን ደህንነት ለመጠበቅ የተለያዩ አማራጮችን እያጠናች መሆኑን ገልጸዋል። ይህ አካባቢ ለምን ትኩረት ያስፈልገዋል? የሆርሙዝ የባህር ወሽመጥ በዓለም ላይ ከሚዘዋወረው ነዳጅ 20 በመቶ የሚጠጋው የሚያልፍበት እጅግ ስትራቴጂካዊ ቦታ ነው። በዚህ አካባቢ የሚፈጠር አለመረጋጋት በዓለም አቀፍ የነዳጅ ዋጋና በኢኮኖሚው ላይ ከፍተኛ ተጽዕኖ ሊያደርስ እንደሚችል ጠቅሶ የዘገበው ቢቢሲ ነው። ሳውዲ አረቢያ በሰዓታት ውስጥ በ50 ድሮኖች መደብደቧም ተሰምቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አድማሱን እያሰፋ ባለበት በዚህ ወቅት ኢራን በገልፍ ሀገራት ላይ አዲስና መጠነ ሰፊ ጥቃት መክፈቷን ዘናሽናል ዘግቧል። ባለፈው አርብ ብቻ ሳውዲ ዋና ከተማ ሪያድን ጨምሮ በተለያዩ የሀገሪቱ ክፍሎች የተሰነዘሩባትን 51 ድሮኖች መታመጣሏን የመከላከያ ሚኒስትሯ ያስታወቀ ሲሆን ጥቃቱ በተለይ ኤምባሲዎች በሚገኙበት የሪያድ ዲፕሎማቲክ ኳርተርና የነዳጅ ማውጫ በሆኑት የምስራቃዊ ግዛቶቿ ላይ ያነጣጠረ ቢሆንም የአየር መከላከያ ሰራዊቷ አብዛኞቹን ማክሸፍ ችሏል። ጥቃቱ በሳውዲ ብቻ ሳይወሰን ጎረቤት አገራትንም ያካተተ ነበር። በኦማን ሶሃር በተሰኘችው የወደብ ከተማ ላይ 2 ድሮኖች ወድቀው በኢንዱስትሪ መንደር ውስጥ የ2 የውጭ ዜጎችን ሕይወት ሲቀጥፉ ሌሎች ሰዎችን ደግሞ አቁስለዋል። በተመሳሳይ በተባበሩት አረብ ኤሚሬቶች ዱባይ ውስጥ የተመታው ድሮን ስብርባሪ በአንድ ህንፃ ላይ ጉዳት ያደረሰ ሲሆን በአቡዳቢ ደግሞ ነዋሪዎች መጠለያ እንዲይዙ የሚያስገድድ የደህንነት ማስጠንቀቂያ ተሰጥቷል። ይህ በእንዲህ እንዳለ የትራምፕ አስተዳደር በጦርነቱ ምክንያት የተናወጠውን የዓለም ነዳጅ ገበያ ለማረጋጋት አዲስ እርምጃ መውሰዱም ተሰምቷል። የአሜሪካው ግምጃ ቤት ሚኒስትር ስኮት ቤሰንት በባህር ላይ ታግተው የቆዩ የሩሲያ የነዳጅ ምርቶች ለ30 ቀናት ያለ ገደብ እንዲሸጡ ፍቃድ መስጠታቸውንም ገልጸዋል። ይህ ውሳኔ በኢራንና በእስራኤል ግጭት ምክንያት ተዘግቶ የነበረውን የሆርሙዝ የባህር ሰርጥ ተከትሎ የናረውን የነዳጅ ዋጋ በትንሹ እንዲቀንስ አድርጎታል። ይሁን እንጂ የኢራን አዲሱ ጠቅላይ መሪ አያቶላ ሞጅታብ ካሚኒ የባህር ሰርጡ ተዘግቶ እንዲቆይ ትዕዛዝ ማስተላለፋቸው ስጋቱን አባብሶታል።
ከዚሁ ከሆርሙዝ ሰርጥ ጋር በተያያዘ ኢራን የሆርሙዝ ሰርጥ ለጥቂት ጊዜ የተወሰኑ የነዳጅ ታንከሮች እንዲያልፉ በድጋሚ ልከፍት እችላለሁ ያለች ሲሆን ነገር ግን ክፍያ የሚፈጽመው አካል በቻይና የገንዘብ መገበያያ ዩዋን ከሆነ ብቻ ነው ማለቷም ተሰምቷል። የአሜሪካውን ዶላር መቀበል አቁሜያለሁ ማለቷ ነው የታወቀው። ይህም ነዳጅ ፈላጊዎች ቀድመው ዩዋን እንዲያዘጋጁና ከቻይና ጋር ያላትን ወዳጅነት በመጠበቅ ውለታዋን ከፍ ባለ ደረጃ ለመመለስ ይመስላልም ተብሏል። ከዚሁ ከሆርሙዝ ሰርጥ ጋር ተያይዞ ኢራን 2 የህንድ የጋዝ ጫኝ መርከቦች በሆርሙዝ የባህር ወሽመጥ እንዲያልፉ ፍቃድ መስጠቷም ታውቋል። ኢራን በሆርሙዝ የባህር ወሽመጥ ላይ በጣለችው የባህር ላይ እገዳ ሳቢያ የዓለም የኃይል አቅርቦት ተቋርጦ በቆየበት በዚህ ወቅት 2 የህንድ የፈሳሽ ጋዝ ወይም ኤልፒጂ ጫኝ መርከቦች በወሽመጡ እንዲያልፉ ልዩ ፍቃድ መስጠቷ ነው የተሰማው። ጉዳዩን በቅርበት የሚያውቁ 4 ምንጮችን ጠቅሶ የዜና ወኪሉ እንደዘገበው ከሆነ ሺቫሊክ የተሰኘችው የመጀመሪያዋ የህንድ መርከብ በህንድ ባህር ኃይል ታጅባ ወሽመጡን መሻገር ችላለች። ናንዳ ዴቪ የተሰኘችው ሁለተኛዋ መርከብ ደግሞ በሚቀጥሉት ጥቂት ሰዓታት ውስጥ ወሽመጡን እንደምትሻገር ይጠበቃል። ኢራን በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ በጣለችው እገዳ የዓለም የነዳጅና የጋዝ ዝውውር ላይ ከፍተኛ መስተጓጎል መፈጠሩ ይታወሳል። አሁን ለህንድ መርከቦች የተሰጠው ይህ የማለፊያ ፍቃድ ኢራን ካለችበት ጥብቅ አቋም አንጻር እንደ ብርቅዬ አጋጣሚም ተወስዷል። የህንድ ባህር ኃይል መርከቦችን እያጀበ መሆኑም የሁለቱ አገራት ግንኙነትና የባህር ላይ ደህንነት ለማረጋገጥ የተደረገ ጥረት ተደርጎም ተቆጥሯል። የአውሮፓ መሪዎች አሜሪካ ሩሲያ ወደ ውጭ በምትልከው ነዳጅ ላይ የጣለችውን ማዕቀብ ለጊዜው ለማላላት መወሰኗን ተቹ። ይህ የአሜሪካ ውሳኔ አገራት በመርከቦች ላይ ተጭኖ ያለ ነገር ግን በማዕቀብ ምክንያት ያልተሸጠ የሩሲያ ነዳጅን እንዲገዙ ያስችላቸዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አርብ ዕለት የአውሮፓ ደህንነትን ስለሚጎዳ የአሜሪካ ውሳኔ በጣም አሳሳቢ ነው ሲሉም ተናግረዋል። የማዕቀቦቹ መላላት ሩሲያ ሀብቶቿን በዩክሬን ላይ ጦርነት ለማካሄድ ዳግም ታውላለች ሲሉ በኤክስ ገጻቸው ላይ ጽፈዋል። የዩክሬን ፕሬዝዳንት የሆኑት ቮልዲሚር ዜሌንስኪ በጋዜጣዊ መግለጫ ወቅት እንደተናገሩት በዚህ እርምጃ ሩሲያ $10 ቢሊዮን ታገኛለች ማለት ሊሆን ይችላል ሲሉ ለሰላም አይረዳምም ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዜሌንስኪ ጋር በመሆን የሆርሙዝ ወሽመጥ መዘጋቱ በምንም መልኩ ማዕቀቡን ለማንሳት ምክንያት እንደማይሆን ተናግረዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ቀደም ሲል በጋዜጣዊ መግለጫ ላይ ሲናገሩ የካናዳ አቋም በሩሲያ ላይ የተጣሉትን ማዕቀቦች ማስቀጠል እንደሆነ የተናገሩ ሲሆን የጀርመን ቻንስለር ፍሬድሪሽ ሜርዝ ቀደም ሲል በሰጡት መግለጫ ላይ ውሳኔው ስህተት ብለዋል ሲል ቢቢሲ ነው ያስነበበው። በመካከለኛው ምስራቅ የአሜሪካ ጦር ሰፈሮች በየትኞቹ አገሮች ይገኛሉ ሲል ቢቢሲ ያጋራን መረጃ አለ። 3ኛ ሳምንቱን በጀመረው የመካከለኛው ምስራቅ ጦርነት አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እያካሄዱ ነው። ኢራንም በበኩሏ በእስራኤልና የአሜሪካ አጋር በሆኑ የአካባቢው አገራት ላይ የአጸፋ ጥቃት እየፈጸመች ትገኛለች። እስራኤልና ኢራን ወትሮም በጠላትነት የሚፈላለጉ ባላንጣዎች ሲሆኑ ሌሎቹ የመካከለኛው ምስራቅ አገራት ለምን የኢራን ኢላማ ሆኑ ለሚለው ጥያቄ ምላሽ የሚሆነው ኢራን በዙሪያዋ በሚገኙ የባህረ ሰላጤው አገራት ላይ አጸፋ መመለስ የጀመረችው ለሚፈጸምባት ጥቃት መነሻና ማስተባበሪያ በመሆናቸው ነው። አሜሪካ ጥቅሟን ለማስከበርና ወዳጆቿን ለመጠበቅ በአካባቢው አገራት ውስጥ ዘመናትን ያስቆጠሩ ወታደራዊ ጦር ሰፈሮችና የእዝ ማዕከላት አሏት። በተጨማሪም ወታደሮቿ በትንሽ ቁጥር ቢሆንም የሚገኙባቸው አገራት አሉ። በተለይ የደሴት አገራት በሆኑትና ለኢራን ቅርብ በሆኑት በባህሬን፣ በኳታር ውስጥ ግዙፍ ጦር ሰፈሮች ያሏት ሲሆን በኳታር ውስጥ በመካከለኛው ምስራቅ ትልቅ የአየር ኃይል ሰፈር ሲኖራት በባህሬን ውስጥ ደግሞ ግዙፍ የባህር ኃይል ጦር ሰፈር ያላት ሲሆን በሁለቱም ውስጥ የጦር አውሮፕላኖችና መርከቦች ከወታደሮች ጋር ዝግጁ ሆነው ይገኛሉ። አሁንም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።